በኢየሱስ ክርስቶስ ዘላለማዊ የህይወት ጥሪ በሚል ክፍል 9 ትምህርት እንቀጥላለን ማለት ነው። እዚህ ምድር ላይ በኢየሱስ ክርስቶስ ለዘላለም ህይወት የተጠሩና ያልተጠሩ ፍጥረታት አሉ። የእግዚአብሔርን ቃል መሰረት አድርገን አብረን እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ በኩል ለሰው ልጆች በሙሉ የህይወት ጥሪ አድርጎላቸዋል። ለዚህ ነው በህይወታቸው በፊታቸው አለ እግዚአብሔር ቃል ሲናገር የህይወትንና የሞትን መንገድ አስቀምጫል። የህይወት መንገድ በኢየሱስ ክርስቶስ አምኖ መዳን ነው። የሞት መንገድ ደግሞ ሰይጣን ተከትሎ መጥፋት ነው። ስለዚህ ወገኖች የሃይማኖት መስራት አይደለም። አብርሃም የሃይማኖት መስራት አይደለም። ማርያም የሃይማኖት መስራት አይደለችም። ገብርኤል የሃይማኖት መስራት አይደለም። ነብይ አይደለም። ሐዋርያ አይደለም። የሃይማኖት መሰረት የሃይማኖት የመጀመሪያው ወይም የእምነት ሁሉ መጀመሪያ የሆነው መሪ የሆነው አቅጣጫ የሚያሳይ እውነተኛ አምላክ የሆነው ማን ነው? ኢየሱስ ክርስቶስ ነው። ምን አድርጉት? እሱ በኢየሱስ ክርስቶስ ስታምኑ የመጀመሪያ የምታገኙ የዘላለም ሕይወት ነው። ሁለተኛ የምታገኙ ዘላለማዊ ክብርና የዘላለም ዕረፍት ነው። ቀጥላችሁም ደግሞ በሶስተኛ ደረጃ ለምታገኙት በምድር ላይ ዕረፍት ታገኛላችሁ። ዛሬም እግዚአብሔር ይናገራል። ምድር ላይ የምታከማቹት ነገር ሁሉ ያልፋል። እናንተ የምትሸኙት በአንድ አንሶላ ነው፣ በአንድ ሳጥን ነው። ቢላ ቤታችሁን ልብሳችሁን ያለው ነገር ቁሳቁስ ጥላችሁ የምትመለሱ አስቡ። ኢየሱስን ክርስቶስ የምትከተሉት ለትዳር አይደለም። ኢየሱስ ክርስቶስ የምትከተለው ለህይወት እንጂ ለሚስት ልታገኝ ወይም ባል ልታገኝ አይደለም። ሀብት ልታገኝ አይደለም። ምድራዊ ቁሳቁስ ልታገኝ አይደለም። ነገር ግን እነዚህ ሁሉ አያስፈልጉም ማለት አይደለም። ቤትን መጥቶ ኢየሱስ ክርስቶስ ሲያንኳካ አሰማል። ክፈት ልጄ ዳን ህይወት አገኝ ይላል። ነገር ግን አሁን የህይወት የሆነው ጌታ ሲያንኳካ ግን ሞት መጥቶ ሲያንኳካ እንበትልም ቢዚ ነኝ አትልም። እጅን ትሰጣለህ። ሲኦል ይዘው ከሄደ ቸርችና ሲባል ቢዚ ነኝ ብለሃል። ነገር ግን በሽታና ሞት ደጅን ሲያንኳካ ቢዚ ነኝ አትልም። ኢየሱስ ክርስቶስ ይዞ የመጣውን ጥሪ እምቢ ያላችሁ ሰዎች፣ አንቀበልም ያላችሁ ሰዎች ነገ ዋጋን ትከፍላላችሁ። የህይወት ጥሪ ደርሶላችኋል። እንኩ ተብላችኋል። አንቀበልም ብላችኋል። እምቢ ብላችኋል። ሐውልት አቁማችሁ ባሉ ትሰግዳለህ። አጥርለት ትሰግዳለህ። የሰው ፎቶ አቁመህ ትሰግዳለህ። አሁን በቤት ያለው ኢየሱስ ፎቶ ነው፣ የማርያም የገብርኤል ፎቶ ነው። ያን የሳምክ ትውላለህ። ነገር ግን የህይወት መንገድ እንቢ ብለሃል። እነግርሃለሁ የህይወት መንገድ ኢየሱስ የእግዚአብሔር መንግስት በድንገት ስትመጣ ግን አንተ መድረሻ ይጠፋል፣ መግቢያ አገልጋዩ መጥቶ የት ነበርሽ? የትሽ? አረ ቢዚ ሆኜ በጣም ስራ በዝቶብኝ በቃ ፓስተር የሚሆነው ነገር አጥቼ በቃ ተጨነቅኩ። በቃ የኑሮ ለማሸነፍ ሰይጣን ገና ጭንቅላትሽን ያዞራል ካልተመለስክ። ማንም ሊቋቀመው የማይችልበት ሰዓት እየመጣ ነው። እንድትዘጋጁ ማንም ሊቋቀመው ፓስተርን ሸውዳል፣ ነብዩን ሸውዳል፣ ሐዋርያውን ሸውዳል፣ የእግዚአብሔር መልእክተኞችን ሸውዳቸዋል። ከዚህ በኋላ ግን ማንን መሸወድ የማትችሉበት ሰዓትና ደቂቃ እየመጣ ነው። ራሳችሁ የምትጋፈጡበት ሰዓት፣ ቸርች የምትሮጡበት ሰዓት፣ የምታለቅሱበት ሰዓት እየመጣ ነው። እዛን ጊዜ ግን ሰሚ ይጠፋባል። እግዚአብሔር መስማት የሚችልበት ሰዓት አሁን ነው። ዛሬ እግዚአብሔር የላከውን ጥሪ አልቀበልም ብለሃል። ዛሬ እግዚአብሔር የላከሽን መልእክት አልቀበልም ብለሃል። ቀልዳቸዋል። ነገ ግን የሚቀልደው ማን ታውቃለህ? ሰይጣን ይቀልድብሃል። ጊዜ ይቀልድብሃል። ሁኔታ ይቀልድብሃል። የለበስከው ስጋ ራሱ አንተ ላይ ይቀልዳል፣ በአንቺ ላይ ይቀልዳል። ቀን ሳለ ግን ቀለድከው። በኢየሱስ ክርስቶስ ላይ ቀለድከው፣ በቃሉ ላይ ቀለድከው፣ መጽሐፍ ቅዱስን ቀደድከው፣ አቃጠልከው አይደለም። ነገ ግን ቀን ይቀልድብሃል። ሰይጣን ራስን መልሶ ራስ ይከድሃል። ብትመለሱ ግን እግዚአብሔር ዛሬም በምሕረት እጁ ሊቀበላችኋል። ብትመለሱ ዛሬም ኢየሱስ ክርስቶስ ሊቀበላችሁ በቤቱ ሊያኖራችሁ ሊታደጋችሁ እጁን ዘርግቷል። ሰላም ላችኋለሁ። እግዚአብሔር ልጆች አስቀድሜ ሁላችሁም ሰላም ናችሁ። የኢየሱስ ክርስቶስ ዘላለማዊ የህይወት ጥሪ በሚል ክፍል 9 ትምህርት እንቀጥላለን ማለት ነው። በዚህ ምድር ላይ በኢየሱስ ክርስቶስ ለዘላለም ህይወት የተጠሩና ያልተጠሩ ፍጥረታት አሉ። የእግዚአብሔርን ቃል መሰረት አድርገን አብረን እናያለን ማለት ነው። አንደኛ በኢየሱስ ክርስቶስ ለዘላለም የተጠሩ ፍጥረታት አንደኛ የሰው ልጆች ሁሉ ናቸው። በዮሐንስ ራእይ ምዕራፍ 5 ከቁጥር 9 እስከ 10 ያለውን አነባለሁ። መጽሐፉን ትወስድ ዘንድ ማይተሞችንም ትፈታ ዘንድ ይገባሃል፣ ታርደሃልና በደሚም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከአሕዛብ ሁሉ ሰዎችን ዋጅተይ ለአምላካችን መንግስትና ካህን የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ
እያሉ አዲሱን ቅኔ ይዘምራሉ ይላል እግዚአብሔር ቃል። ክብር ለኢየሱስ ይሁን። በዚህ ስፍራ ላይ ቀደም እንዳልኳቸው የመጀመሪያ የኢየሱስ ክርስቶስ የሕይወት ጥሪ የደረሰላቸው ሰዎች እነማን ናቸው ብትሉ ሁሉም ሰው የሕይወት ጥሪ ደርሶለታል። እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ በኩል ለሰው ልጆች በሙሉ የሕይወት ጥሪ አድርጎላቸዋል። ይህ ጥሪ ደግሞ ለዓለሙ ሁሉ ለሰዎች ሁሉ እንደደረሰ ሁሉንም እግዚአብሔር አምላክ በኢየሱስ ክርስቶስ አማካይነት ጥሪ እንዳደረገ ቃሉ ይናገራል። በዚህ በዮሐንስ ራእይ ምዕራፍ 5 ከ9 እስከ 10 ሲናገር ኢየሱስ ክርስቶስ ጥሪ ያደረገው ራሱን መስዋዕት በማድረግ ነው። ከአብ ዘንድ መጥቶ ለሰው ልጆች መስዋዕት በመሆን ራሱን በማዋረድ ሰውን ልጅን ከፍ በማድረግ ሰውን ልጅ በሙሉ ወደ ዘላለም ሕይወት ማን ኢየሱስ ክርስቶስ ጠርቷል። ለዛ ነው ኢየሱስ ክርስቶስ ሲናገር ለ12ቱ ደቀ መዛሙርት ወደ ዓለሙ ሁሉ ሂዱ ወንጌልን ስበኩ ያለው። እግዚአብሔር ሲጠራቸው በኢየሱስ ክርስቶስ በኩል ከነገድ ሁሉ ከዓለሙ ሁሉ ማለት ነው ከቋንቋ ሁሉ ጠርቷል። አማራ፣ ትግሬ፣ ከምባታ፣ ሀዲያ፣ ወላይታ ማንኛውም አላለም። ሁሉንም እግዚአብሔር ከቋንቋ ይላል ከቋንቋ ሁሉ ዋጀ። በምንድነው ዋጀው? በኢየሱስ ክርስቶስ በደሙ ኃይል። የመጀመሪያው ከነገድ ሁሉ ይላል፣ ሁለተኛ ከቋንቋ ሁሉ ይላል፣ ሶስተኛ ከወገን ሁሉ ይላል፣ ከዘር ሁሉ እግዚአብሔር በቀለም ዘር ሳይለይ እግዚአብሔር ሰዎችን በልጁ በኢየሱስ ክርስቶስ አማካኝነት ወደ ዘላለም ሕይወት ጠርቷቸዋል። እግዚአብሔር አምላክ የተባረከውን ነገር ግን እግዚአብሔር ከሰማይ ያደረገላቸውን ጥሪ ወይም የላከውን ጥሪ ወደ ምድር የላከውን ጥሪ ሰምቶ ተቀብሎ የመዳኑ መፍት ወይም ኃላፊነት ያለው ድርሻ ያለው በግል ውሳኔ ላይ ብቻ ነው። እግዚአብሔር አምላክ ስለሆነ የሰው ልጆችን ወይ በግዳጅ እሱን እንዲከተሉ እሱን እንዲያመልኩ ብሎ አርግም ጌታ ኢየሱስ ክርስቶስ ማንኛውም ሰው በልቡ ወስኖ በልቡ አስቦ እንዲከተል ዘንድ የሕይወት ጥሪ ለሰው ልጆች ደርሷል። ስለዚህ የሰው ልጆች ወዶና ፈቅዶ በኢየሱስ ክርስቶስ አምኖ መዳን የነሱ ድርሻ ነው ማለት ነው። ግዳጅ አይደለም። እግዚአብሔር አምላክ ስለሆነ እግዚአብሔር አምላክ ሁሉ ፈጣሪ ስለሆነ እግዚአብሔር ሰው ልጅን ስለፈጠረ በግድ የሰው ልጅን አይገዛም ወይም በግድ ወደ ዘላለም ሕይወት እንዲመጡ አያርግም። በግድ ይሄን የሕይወት ጥሪ እንዲቀበሉ ዘንድ አያርግም። ሰው ልጅ በግድ በኢየሱስ ክርስቶስ አምኖ እንዲድን አያደርግም። ሰው በራሱ ጊዜ ወስኖ በኢየሱስ ክርስቶስ አምኖ የዘላለም ሕይወት ማግኘት የአንድ ሰው ድርሻ ነው። በትንቢተ ኤርምያስ ምዕራፍ 21 ከቁጥር 8 ላይ ለዚህ ሕዝብ እንዲህ በል። ለማን? ለዚህ ሕዝብ በዚህን ጊዜ ላላችሁ ለማን? ለኔና ለናንተ እንደዚህ በል። ምን ላል ቃሉ? እግዚአብሔር እንደዚህ ይላል፣ እነሆ በፊታችሁ የሕይወትን መንገድና የሞትን መንገድ አድርጋለሁ። የሰው ልጆች አምኖ እንዲድኑ ዘንድ የሰው ልጆች በፍላጎታቸው ይህን ጥሪ እንዲቀበሉ ዘንድ እግዚአብሔር አምላክ ሁለት አማራጭ መንገድ አስቀምጧል። የመጀመሪያ የሕይወት መንገድ አስቀምጧል። ሁለተኛ ደግሞ የሞት መንገድ አስቀምጧል። የዘላለም ሕይወት ጥሪ ኢየሱስ ክርስቶስ ወደ ምድር ይዞ መጥቷል። ይህ ጥሪ ደግሞ ከሰማይ የመጣው ለሰው ልጆች ሁሉ ነው እንጂ ለአንድ ጎሳ ወይም ለአንድ ወገን ብቻ አይደለም። ዛሬ በቤተ ክርስቲያን ላይ እንደሚደረግ አይደለም። ለሰው ሁሉ ኢየሱስ ክርስቶስ የሕይወት ጥሪ አድርጎ ለዓለም ሁሉ ነው ያደረገው። ዛሬ እኔና እናንተ ለሆነ ጎሳ ወይም ለሆነ ወገን ገምተን እንደምንሰጠው አይደለም። ኢየሱስ ክርስቶስ ለሞተው ለዓለም ሁሉ ሞቷል። ስለዚህ ማንኛውም ሰው በኢየሱስ ክርስቶስ ይህን ጥሪ መቀበል የሚችለው በራሱ ጊዜ ወስኖ ነው። በውሳኔ በራሱ ዓላማ እንጂ ሳይወስን በግዳጅ የሚሰጠው ነገር የለም። በግዳጅ የሚሰጥም ዘመን የለም። ለዚህ ነው በፊታችሁ አለ እግዚአብሔር ቃል ሲናገር የሕይወትንና የሞትን መንገድ አስቀምጫለሁ። የሕይወት መንገድ በኢየሱስ ክርስቶስ አምኖ መዳን ነው። የሞት መንገድ ደግሞ ሰይጣን ተከትሎ መጥፋት ነው። ስለዚህ ወገኖቼ እላችኋለሁ ማንኛውም ዛሬ በማን ነው ያመናችሁ? ማንን ነው የምትከተሉት? ይህ ጥሪ ደርሶላችኋል። ይህ ጥሪ ያልደረሰው ሰው የለም። የሕይወት ጥሪ ለሁላችሁም ኢየሱስ ክርስቶስ አድርጓል። ከሰማይ ኢየሱስ ክርስቶስ ጥሪ ይዞ መጥቷል። እግዚአብሔር አምላክ ወደ ታላቅ ሕይወት ወደ ሕይወት ግብዣ እንድትመጡ የሕይወትን ግብዣ እንድታገኙ የዘላለም ሕይወት ግብዣ እንድታገኙ ጥሪ አድርጎላችኋል። ይሄም የዘላለም ሕይወት ማግኘት የምትችሉት በማን ነው? በኢየሱስ ክርስቶስ በማመን ነው። ስለዚህ ዛሬም ያላችሁበትን መንገድ ማወቅ የሕይወት መንገድ ላይ ነው ያላችሁት ወይስ በሞት መንገድ ነው ያላችሁት? ማንን ነው የምታመልኩት? ማንን ነው የምትከተሉት? ለማን ነው ተገዝታችሁ ያላችሁት? የያዛችሁት ወይም የምታመልኩበትን መንገድ ማወቅ አለባችሁ። ለዚህ ነው እግዚአብሔር በፊታችሁ የሕይወትን መንገድ አስቀምጫለሁ፣ የሞትን መንገድ አስቀምጥ። ዛሬ ያላችሁ በሕይወት መንገድ ነው ወይስ በሞት መንገድ ነው? ያላችሁትን መንገድ ማወቅ አለባችሁ። ስለዚህ እውነተኛውን የእግዚአብሔርን ጥሪ ሰምቶ በመታዘዝ በኢየሱስ ክርስቶስ በማመን የዘላለም ሕይወት ያገኙ ሰዎች እግዚአብሔር ከሰማይ ያደረገውን ጥሪ የእግዚአብሔርን ግብዣ ያልናቁት እግዚአብሔር የላከውን መሲህን ተቀብሎ ሕይወት ያገኙት ዛሬ ማለት ነው ኢየሱስ ክርስቶስን በአምላክነቱና በአዳኝነቱ ያውቁታል።
ይገነዘባሉ ያውቃሉ። ክብር ለኢየሱስን። በዕብራውያን ምዕራፍ 3 ከቁጥር 1 ላይ እንደዚህ ይላል፣ ስለዚህ ከሰማይ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያ ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ከሰማይ ጥሪ ተካፋዮች የሆናችሁ አያችሁ፣ እግዚአብሔር ጥሪ አድርጓል። ለማን? ለሰው ልጆች ጥሪ አድርጓል። የህይወት ጥሪ አድርጓል። በአዳም ምክንያት ሰው ሁሉ ከዘላለም ህይወት ጥሪ ወጥቷል። ነገር ግን እግዚአብሔር ሁለተኛ ደግሞ እድል ሰጥቶ ለሰው ልጆች ጥሪ አድርጎላቸዋል። የሰማይ የሆነውን ጥሪ ተካፋዮች እናንተ ወንድሞች፣ እናንተ የሃይማኖት መጀመሪያ የሆነው የሃይማኖታችን መሰረት የሆነው የሃይማኖታችን መጀመሪያ የሆነው መጨረሻ የሆነው ማንን ነው? ኢየሱስ ክርስቶስን ይውላል። እንግዲህ በዚህ ስፍራ ላይ እግዚአብሔር ቃል ሲናገር ሙሴን ይዋላል፣ አብርሃምን ይዋላል፣ ወይም ገብርኤል ወይም ሚካኤልን ይዋላል፣ ይስሐቅን ይዋላል፣ ጳውሎስን ይዋላል። እግዚአብሔር ቃል ሲናገር ማርያምን ይዋላል። እዩት ያለው ኢየሱስ ክርስቶስን ሊቀ ካህን የሆነውን አምላክ የሆነውን እሱን ይውላል። እሱን ምን አድርጉት? እዩት። እናንተም ደግሞ ካህናት እሱን ማየት አለባችሁ። እናንተ የእግዚአብሔር ልጆች የሆናችሁ ጌታችን ኢየሱስ ሊቀ ካህን የሆነውን አምላክ የሆነውን የሃይማኖት ሁሉ መሰረት የሆነው ሙሴ የሃይማኖት መሰረት አይደለም። አብርሃም የሃይማኖት መሰረት አይደለም። ማርያም የሃይማኖት መሰረት አይደለችም። ገብርኤል የሃይማኖት መሰረት አይደለም። ነቢይ አይደለም። ሐዋርያ አይደለም። የሃይማኖት መሰረት የሃይማኖት የመጀመሪያው ወይም የእምነት ሁሉ መጀመሪያ መሪ የሆነው አቅጣጫ የሚያሳይ እውነተኛ አምላክ የሆነው ማን ነው? ኢየሱስ ክርስቶስ ነው። እሱን እዩት። የሃይማኖታችን መሰረት የሆነው እሱን እዩት። እነዚህን እዩት አይደለም። እነሱን አምልኩ አላለም የእግዚአብሔር ቃል። ከሰማይ ጥሪ የደረሰላችሁ ሰዎች እናንተ ሰዎች የሃይማኖት የመጀመሪያው የሃይማኖት የመጨረሻ የሆነውን እውነተኛውን ኢየሱስ ክርስቶስን እዩት። ከሰማይ የመጣውን እዩት። አብሊኮት የመጣውን ወልድን እዩት ብሎ የእግዚአብሔር ቃል ይናገራል። ክብር ለኢየሱስ ይሁን። ዛሬም እላችኋለሁ ማታ ያለባችሁ በቤታችሁ ያለውን ወይም በቸርች ያለውን ጳጳስ አይደለም፣ ቄስን አይደለም፣ ሐዋርያን አይደለም፣ ነቢዩን አይደለም። ማታ ያለባችሁ ሁሉ ቀን የሃይማኖታችሁ ወይም የእምነታችሁ መሰረት የሆነውን አምላክ የሆነውን ኢየሱስ ክርስቶስን እንድታዩ በጌታ ፍቅር አደፋፍራችኋለሁ። ዛሬም በኢየሱስ ክርስቶስ አምናችሁ የዳናችሁ በምድር ላይ ያላችሁ በሙሉ ቅዱሳን ኢየሱስ ክርስቶስን በማየት እንድትመላለሱ እሱን ምሳሌ እንድታርጉ በጌታ ፍቅር አሳስባችኋለሁ። ኢየሱስ ክርስቶስ የዘላለም የሕይወት ዕረፍት መንገድ ነው። ከሰማይ ከእግዚአብሔር ዘንድ የመጣ እውነተኛ መብል እውነተኛ እንጀራ ኢየሱስ ክርስቶስ ነው። እንግዲህ ኢየሱስ ክርስቶስ ከሰማይ የመጣ እውነተኛ የሕይወት እንጀራ ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ ውጭ ሌላ የሕይወት እንጀራ የሚሰጥ ወይም ሕይወት የሚሆን ማንም ሰው የለም። ማንም ሕይወት አይሰጥም። የማንኛውንም ሐውልት ቢታሰሩ፣ ፎቶ ቢስሙ፣ ፎቶ ላይ ቢሰግዱ፣ ማንኛውም ሐውልት አቁማችሁ ቢታመልኩት ቢሰግዱ ሊሰማችሁ አይችልም። በዚህ ዘመን ላይ ወይም በዚህ ዓመት ላይ የሆነ ነገር አይታችኋል። ህንድ ላይ ለረጅም ዓመታት ኢየሱስ ክርስቶስ ለነሱም ጥሪ አድርጎላቸው ነበር። ነገር ግን አብዛኞቹ በሀገሩ ላይ ያሉ ሰዎች እምቢተኞች ሆነው ሐውልት አዘጋጅቶ ድንጋይ ቀርጸው አዘጋጅቶ ያመልኩ ነበር የሚፈልጉትን ዲዛይን ሰርቶ። ስለዚህ ኢየሱስ እናንተ እንደቀረጻችሁት ወይም እናንተ ባዘጋጃችሁት ዲዛይን አይደለም። እናንተ ያዘጋጃችሁትን ዲዛይን ኢየሱስ አይወክልም። እናንተ ያዘጋጃችሁትን ፎቶ ኢየሱስ አይመስልም። አሁን በቤታችሁ ያለውን ፎቶም ኢየሱስ አይመስልም። የሰቀላችሁትን ሐውልት አይመስልም። ማርያምም ሆነ ገብርኤልም ሆነ ቀጣይ ሌሎችም ሆነ እናንተ ያዘጋጃችሁትን ሐውልት አይመስሉም፣ ፎቶንም አይመስሉም። እና ህንድ ሀገር ላይ አሁን አምላክ ብሎ ለረጅም ዓመታት አምልኮ ነገር ግን መጨረሻ ላይ ችግር ሲደርስላቸው አምላካችን ነው ጩኸታችን ስማ ብሎ ጩኸታቸውን ቢያሰሙ ይሄ አምላካቸው ልሰማ ስላልቻሉ በህንድ ሀገር ያሉት አምላክ የሚመለኩ ጣዖት አምላክ ልሰሙ ስላልቻሉ አውጥተውታሉ። አያችሁ፣ በመኪና እየገፈተሩ ነው ማለት ነው። ውሃ ዳር መንገድ ዳር ወስቶ በቃ አንተ አሰማንም የሚሰማውን አምላክ እንፈልጋለን ብሎ አሁን እውነተኛው አምላክ እየፈለጉ እየተገናኙ ነው። ወንድሜ ዛሬም እነግርሃለሁ በቤት ያለው ፎቶ አይደለም። ሰቅለ ያስቀመጥከው ፎቶ ኢየሱስን አይመስልም። ሰቅለ ያስቀመጥከው ፎቶ ማርያምን አይመስልም፣ ገብርኤልንም አይመስልም፣ አብርሃምንም ማንንም ሰው አይመስልም። እኔ እነግርሃለሁ ኢየሱስ አንተ በቀረጽከው ወይም አንተ በምታየው ይታይ ድራማ ህይወት ላይ አትመላለስ። እሺ ድራማ ህይወት ውስጥ ባትመላለሱ አሪፍ ነው።
እንግዲህ ለሰዎች ሁሉ ጥሪ ተደርጎላቸዋል። ይህን ጥሪ ተቀብሎ ሰው ልጅ መዳን የራሱ ድርሻ ነው። እግዚአብሔር ከሰማይ ያደረገውን ጥሪ አምኖ መቀበል፣ አምኖ መዳን የማን ድርሻ ነው? የሰው ልጅ ድርሻ ነው። እግዚአብሔር ለሁሉም ሰው ከሰማይ ጥሪ አድርጎላቸዋል። እንግዲህ ከሰማይ የመጣ እውነተኛ እንጀራ ኢየሱስ ክርስቶስ ነው ብያቸዋለሁ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 33 እና ቁጥር 35 ላነብላችሁ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው። እርሱም የሕይወት እንጀራ እኔ ኢየሱስ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። ከሰማይ ከእግዚአብሔር ዘንድ ይላል፣ ከእግዚአብሔር ዘንድ ከሰማይ የመጣ እውነተኛ እንጀራ ለዓለም ሕይወት የሚሆን እኔ ነኝ ይላል ኢየሱስ ክርስቶስ። እውነተኛ ከሰማይ የመጣው እንጀራ እኔ ነኝ። ለሰው ልጅ ለስጋም ለሕይወት የሚሆን እንጀራ ይዤ የመጣሁት እኔ ነኝ። እውነተኛ መንገድ ይዤ የመጣሁት እኔ ነኝ። ውሸተኛ አለ ማለት ነው። እውነተኛ እኔ ነኝ ካለ ውሸተኛ ሌላ አለ ማለት ነው። ውሸተኛ እንጀራ የሚሰጥ አለ ማለት ነው። ውሸተኛ መንገድ፣ ውሸተኛ ሕይወት የሚሰጠን ሌላ አካል አለ ማለት ነው። እንግዲህ እውነተኛ እንጀራ እኔ ነኝ ብሎ እውነተኛውን እንጀራ ልሰጣችሁ ነው። በኢየሱስ ክርስቶስ በማመን የዘላለም ሕይወት እንድታገኙ በጌታ ፍቅር አሳስባችኋለሁ። የሕይወት እንጀራ ዛሬ ያላገኛችሁ በዚህ ጌታ ኢየሱስ ክርስቶስ በማመን በቃሉ እንደተናገረው በዮሐንስ ወንጌል ላይ ምዕራፍ 6 ቁጥር 35 የሕይወት እንጀራ ኢየሱስ ክርስቶስ ብቻ ነው፣ ማንም አይደለም። የሕይወት እንጀራ ገብርኤል፣ ሚካኤል፣ ማርያም፣ ነቢይ፣ ሐዋርያ አይደለም። የሕይወት እንጀራ የሚሰጣችሁ ከሰማይ የሚሰጠው ኢየሱስ ክርስቶስ ብቻ ነው። ክብር ለኢየሱስ። ኢየሱስ ክርስቶስ በዚህ ስፍራ ሲናገር እኔ ወደ እኔ የሚመጣ በእኔ የሚያምን ከቶ አይጠማም አይራብም። ትክክለኛውን የሕይወትን ምግብ ያገኛል። ትክክለኛውን ሕይወት አግኝቶ በሕይወት ለዘላለም ይኖራል። ኢየሱስ ክርስቶስ የሰው ልጆችን የጠራቸው ዋናው ዓላማ የዘላለም ሕይወት እንዲያገኙ ነው። በሙሉ ጥሪ ያልደረሰው የለም። በዚህም አልሰማውም ብትል ወንድሜ ይህን ጥሪ ሰምታል። ይሄ ወይን ጥሪ አልሰማውም ልትይ ትችላለች፣ ግን ጥሪ ደርሶልሻል። ይሄ ጥሪ ተደርጎልሻል። ኢየሱስ ክርስቶስ ለሁሉም ሰው በምድር ላይ ጥሪ አድርጓል። ይህን ጥሪ ሰምቶ የመዳን እያንዳንዱ ሰው ድርሻ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ ጥሪ ያደረገበት ትልቁ ዓላማው አንደኛው የሰው ልጆች በኢየሱስ ክርስቶስ አምኖ የዘላለም ሕይወት እንዲያገኙ ነው። ሁለተኛው የዘላለም ክብርና እረፍት እንዲያገኙ ነው። እንግዲህ የዘላለም ሕይወትና የዘላለም ክብር ስታምኑ ብቻ ነው የምታገኙት። ዛሬም እረፍት አጣው፣ በዚህ ምድር ሰላም አጣው ያላችሁ ሰዎች እረፍትና ሰላም መስጣት የሚችለው ኢየሱስ ክርስቶስ ብቻ ነው። ወደሱ መጣችሁ እረፍት እንድታገኙ በጌታ ፍቅር አሳስባችኋለሁ። በኢየሱስ ክርስቶስ ስታምኑ የመጀመሪያ የምታገኙ የዘላለም ሕይወት ነው። ሁለተኛ የምታገኙ ዘላለማዊ ክብርና የዘላለም እረፍት ነው። ቀጥላችሁም ደግሞ በሶስተኛ ደረጃ ለምታገኙት በምድር ላይ እረፍት ታገኛላችሁ። ሰይጣን እናንተ ሊደፍራችሁ ሊያጨናንቃችሁ አይችልም። ሰይጣን እንደፈለገ ሊጫወታችሁ አይችልም። በመኝታችሁ ላይ መጥቶ እንደፈለገ ሊጫወትባችሁ እጁን ሊዘረጋባችሁ ሰይጣን አይችልም። በማን? በጌታ በኢየሱስ ስታምኑ ማለት ነው። ክብር ለኢየሱስ ይሁን። ዮሐንስ ራእይ ምዕራፍ 2 ከቁጥር 10 ላይ እንደዚህ ይላል፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቹን በወህኒ ሊያገባችሁ አለ። እስከ ሞት ድረስ የታመነ ሁን፣ የሕይወትንም አክሊል እሰጥሃለሁ። አንዳንዶቹን ዲያብሎስ ነገር ግን በወህኒ ሊጥላችሁ ሊያሰቃያችሁ አለና ይላል። ነገር ግን እናንተ ምን ሆኑ? እስከ ሞት ድረስ ምን ሆኑ? ታማኝ ሆኑ፣ የታመነ ሆኑ። ኢየሱስ ክርስቶስ ምን አለ? ከዛ በኋላ በቃሉ ስናገር የዘላለም ሕይወት አክሊል እሰጣችኋለሁ አለ። በኢየሱስ ክርስቶስ ስናምን የዘላለም ሕይወት አክሊል እናገኛለን። የዘላለም ሕይወት፣ የዘላለም እረፍት፣ በምድርም እረፍት ተድላ እናገኛለን። እንግዲህ የሰው ልጆች የሚሰቃዩት በምድር ላይ ግራ የሚጋቡት በኢየሱስ ክርስቶስ ያላመነ ሰው ሁሉ ጭንቀት ውስጥ ነው ያለው። አጋንንቱ ላይ ነው የሚጫወተው። አንዳንዶቹን ወህኒ ሊጥላቸው፣ አንዳንዶቹን ደግሞ ሊያሰቃያችሁ ምን ሰይጣን አለና ብሎ እግዚአብሔር ቃል ይናገራል። ነገር ግን እናንተ ምን አድርጉ? ተጠንቀቁ፣ እስከ ፍጻሜ ምኑ ታማኞች ሁኑ ይላል። እስከ ፍጻሜ የታመናችሁ ሁኑ፣ የዘላለም ሕይወት ይሰጣችኋለሁ። አክሊል ያለው ሕይወት ማለት ሽልማት ያለውን ሕይወት ታገኛላችሁ። በሽልማት የታጀበ የዘላለም ሕይወት ታገኛላችሁ ብሎ ኢየሱስ ክርስቶስ በቃሉ ይናገራል። የምታየው ነገር ሕይወትን ኢየሱስ ክርስቶስን እንዳትክድ ወይም እንዳትክጂ የታመንሽ ሁኚ። መከራ ለመቀበል የተዘጋጀ ሁን። ለሰው ልጆች ከዚህ ሕይወት ጥሪ ውጭ በምድር ያለው ሁሉ ነገር ትርፍ ነው፣ ዋናው አይደለም። ለእኔና ለእናንተ ዋና ሊሆን የሚችለው የዘላለም ሕይወት ጥሪ እንጂ ምድራዊ ነገር እነዚህ ዋናዎች አይደሉም። በማቴዎስ ወንጌል ምዕራፍ 6 ከቁጥር 33 እስከ 34 ያለውን አነባለሁ።
ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃልና። ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ። አስቀድመ መፈለግ ያለብኝ የእግዚአብሔርን የዘላለም ሕይወት መንግስት ነው። የዘላለም ሕይወት ጽድቅ ነው። የሕይወትን መንገድ ነው መፈለግ ያለብኝ እንጂ ከዚህ ውጭ ምድራዊ ነገር ብትፈልጊ ሕይወት ሊሆንላችሁ አይችልም። ምድር ላይ የሚታየው ሁሉ አላፊ ነው። የማያልፍ ነገር የለም። ያከማቸሽ ሁሉ ያልፋል። ያከማቸ ወንድም ያልፋል። የምድር ነገር ብቻ እየፈለጋችሁ የሰማይ ጥሪ የጣላችሁ ሰዎች ዛሬም እነግራችኋለሁ፣ ይህ ጥሪ ደርሶላችሁ ያልተቀበላችሁ፣ ይህ ጥሪ ደርሶላችሁ ለጥሪ ያልታዘዛችሁ ስሙኝ በደንብ። ዛሬም ጥሪ ደርሶላችኋል። ዛሬም እግዚአብሔር ይናገራል። ምድር ላይ የሚታከማችሁት ነገር ሁሉ ያልፋል። እናንተ የምትሸኙት በአንድ አንሶላ ነው፣ በአንድ ሳጥን ነው። ቢላ ቤታችሁን፣ ልብሳችሁን፣ ያለው ነገር ቁሳቁስ ጥላችሁ የምትሄዱ ለዚህ ነው እግዚአብሔር። ነገር ግን አስቀድማችሁ የዘላለም ሕይወት መንገድ ፈልጉ፣ ሌላ ሁሉ ይጨምርላችኋል አለው። ኢየሱስ ክርስቶስን የምንከተለው ለዘላለም ሕይወት እንጂ ለምድራዊ ነገር አይደለም። ኢየሱስ ክርስቶስን የምናምነው የዘላለም ሕይወት ለማግኘት እንጂ ምድራዊ ነገር ለማግኘት አይደለም። ኢየሱስ ክርስቶስን አምነን የምንከተለው የእግዚአብሔርን ጥርን ታዘን የምንቀበለው ለጥሩ የምንታዘዘው የዘላለም ሕይወት ለማግኘት ለራሳችን ተርፍ እንጂ ለእግዚአብሔር ምን ተርፍ አናመጣም። በኢየሱስ የሚያምን ሰው ለራሱ ያተርፋል እንጂ ለእግዚአብሔር ምንም አያተርፍም። ኢየሱስን የሚከተል ሰው ለራሱ ያተርፋል እንጂ ለኢየሱስ ምንም አይቀንስም አይጨምርለትም። አንተ ባታምንም እግዚአብሔር ለዘላለም ይኖራል። አንቺ ባታምንም ኢየሱስ ለዘላለም ይኖራል። በሱ የሚያምኑት ግን የዘላለም ሕይወት አላቸው። ኢየሱስ ክርስቶስ ከሰማይ የመጣው ስጋን ለብሶ ወደ ምድር የመጣው እኛን አክብሮት ነው። የሰው ልጆችን አክብሮ የሰው ልጆችን ሊጠራ የእግዚአብሔርን ጥሪ ወደ ምድር ይዞ መጣ። የአንድ ልደት ካርድ ዝም ብሎ ሜዳ ላይ አይበተንም። የሰርግ ጥሪ ዝም ብሎ ሜዳ ላይ አይበተንም። እከሌ ከዚህ መጥቶ ይውሰድ አይባልም። ያ ጥሪ የወጣውን ጥሪ የሰው ልጅ ወይም አድርስ የተባለው ሰው ስሙን ለተጻፈለት ሰው በአካል ወስዶ ነው የሚያደርስለት። የእከሌ ሰርግ አለ ጥሪ ያውል ተልኮልሃል ተብሎ ጥሪ ይሰጣል። ለሰው ልጆች ጥሪ የሚደርስላቸው ባሉበት አድራሻ በስማቸው ነው ጥሪ የሚደርስላቸው። እግዚአብሔር አምላክን በሰማይ ሆኖ ቃሉን ብቻ አላከም፣ በአካል ተገለጠ። ለሰው ልጆች ጥሪ ይዞ መጣ። እኔ ከሰማይ የመጣው እንጀራ ነኝ አለ ኢየሱስ ክርስቶስ። የመጣውትም ላንቺ ነው አለ። እውነተኛ እንጀራ እኔ ኢየሱስ ነኝ ብሎ ኢየሱስ መናገር ጀመረ። እንግዲህ እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ በኩል ጥሪ አድርጓል። የምን የሕይወት ጥሪ አድርጓል። ኑ በሕይወት ኑሩ። ከኤደን ገነት በራሳችሁ ፍላጎት ወጣችኋል። ከዘላለም ሞት በራሳችሁ ፍላጎት ወጣችኋል። በሰይጣን ተታላችሁ ወጣችኋል። አሁን ምሕረት አድርግላችኋለሁ፣ እጄን ዘርግቻለሁ፣ የምሕረት እጆቼ አልታጠፈም ብሎ እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን ልኳል። ለእናንተና ለኛ ለኔና ለእናንተ የሕይወት እንጀራ ኢየሱስ ክርስቶስ ነው። የሕይወት መንገድ ኢየሱስ ክርስቶስ ነው። ከሱ ውጭ ማንም አዳኝ የለም። ማንም ሊያድናችሁ የሕይወት ሊሰጣችሁ፣ ማንም ሊያማልዳችሁ፣ ማንም ሊጮህ ወደ እግዚአብሔር ምልጃ ሊያቀርብ አይችልም። እውነተኛ ሕይወትን ያደረገላችሁ እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስን እየተከተላችሁ ደግሞ የሆነ ነገር ሳይሳካ ስትቀር ወደ ኋላ የምትመለሱ አስቡ። ኢየሱስን ክርስቶስ የምትከተሉት ለትዳር አይደለም። ኢየሱስ ክርስቶስ የምትከተለው ለሕይወት እንጂ ለሚስት ልታገኝ ወይም ባል ልታገኝ አይደለም። ሀብት ልታገኝ አይደለም። ምድራዊ ቁሳቁስ ልታገኝ አይደለም። ነገር ግን እነዚህ ሁሉ አያስፈልጉም ማለት አይደለም። እነዚህ ሁሉ የሚጨምሩት አስቀድማችሁ የእግዚአብሔርን ሕይወት ስትፈልጉ፣ የእግዚአብሔርን የመንግስቱን ጽድቅ ስትፈልጉ፣ የእግዚአብሔርን የመንግስቱን እውነት ስትፈልጉ እነዚህ ሁሉ ይጨምርላችኋል። የሚገርመኝ አንዳንዶቹ በጌታ ቤት 10 ዓመት 3 ዓመት 30 ዓመት ከቆዩ በኋላ የሆነ ነገር ሲጎልባቸው ጌታ ኢየሱስ ክርስቶስን ክደው ወደ ኋላ ይመለሳሉ። የስተት መንገድ ነው። ቅድሚያውኑ ጌታ ኢየሱስ ክርስቶስን የተከተልከው ለሕይወት ሳይሆን ወይም ለትዳር ነው፣ ወይም ሚስት ፍላጋ ነው የመጣክ፣ ወይም ባል ፍላጋ ነው የመጣሽው። አስቡ። ዛሬ ኢየሱስ ክርስቶስን የምትከተሉት ለምንድን ነው? ምድራዊ ቁሳቁስ እንድሰጣችሁ ነው? መኪና እንድሰጣችሁ ነው? ቢላ ቤት ከኢየሱስ ለመቀበል ነው ኢየሱስ የምትከተሉት? አስቡት። ቆማችሁ ኢየሱስ ክርስቶስን መከተል አለባችሁ የዘላለም ሕይወት ለማግኘት። ለኢየሱስ ይሁን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ደስ ከሚለኝ በሕይወቴ ላይ ኢየሱስ ክርስቶስን ለሕይወት
አምኜ መከተል ደስ ብሎኛል። ሁሉ ያልፋል። እሱም ኢቴ ሆይ ዛሬ ኢየሱስ ክርስቶስን የምትከተለው ምንድነው? ለምድራዊ ነገር ነው? ከሰማይ ምን ይዘሽ መጣሻል? የመጣሽ እኮ ባዶ እስቲ ከእናቱ ማይፀን ሲወለደም ወርቅ ጨብጦ የተወለደ የለም። ሀብት ጨብጦ ብር ጨብጦ የመጣ የለም። ባዶ እጁን የመጣ ሰው የሚሄደው ባዶ እጁን ነው። አያችሁ፣ ባዶአችሁ ለምትሄዱ በከንቱ እድሜያችሁ ከንቱ የሆነ ነገር እየሰራችሁ እውነተኛውን የእግዚአብሔርን ጥሪ አትጋፉ። እውነተኛውን እግዚአብሔርን ጥሪ አትዘነጉ። የእግዚአብሔር ጥሪ ደርሷል ወንድሜ፣ ደርሶልሃል። በአድራሻ መጥቶልሃል። እግዚአብሔር ሊኮልሃል። ኢየሱስ ክርስቶስ ስላንተ መጥቶ መከራ ተቀብሏል። የሕይወት ጥሪ ደርሷል ከሰማይ። በዚህ ጌታ አምናችሁ እንድትድኑ በጌታ ፍቅር ዛሬም እጋብዛችኋለሁ። ለሰው ልጆች ትልቁ ትርፊያቸው የዘላለም ሕይወት ነው። ሰው ልጆች ከዚህ ምድር ወደ ሰማይ ወደ ይዞ የሚሄዱት የመጀመሪያው የሕይወት ትርፍ ብቻ ነው። ንጹህ ሕይወታቸውን ብቻ ነው። ሌላ ምንም ሀብት ይዞ አይሄዱም። ማርቆስ ወንጌል ምዕራፍ 8 ከቁጥር 36 ላይ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎል ምን ይጠቅመዋል? ቀደም ብያቸዋለሁ። ዋናው የኛ ትርፍ የዘላለም ሕይወት ብቻ ነው። ምናተርፈው በዚህ ምድር ላይ ዋና የሆነ የሚሆንብን መሆን ያለበት ነገር የዘላለም ሕይወት ብቻ ነው። ሰው ዓለምን ሁሉ ቢያተርፍ ነገር ግን ከዘላለም ሕይወት ቢጎል ዋጋ የለውም ብሏል እግዚአብሔር። ሰው ዓለምን ሁሉ ቢያተርፍ ነፍሱ ግን ብትጎዳ፣ ነፍሱ ወደ ሲኦል ብትሄድ ምን ይጠቀመዋል? ምን ይጠቅመዋል? ለዘላለም ከሰይጣን ጋር መቃጠሉ ነው። ዓለምን ሁሉ ብታተርፉ፣ የዓለም ያለውን ሀብት ሁሉ ብትሰበስቡ፣ የዓለም ያለውን ነገር ሁሉ ብታከማችሁ፣ ነገር ግን ነፍሳችሁን ባታድኑ፣ በኢየሱስ አምናችሁ ካልዳናችሁ የመጨረሻችሁ የሚሆነው ከሰይጣን ጋር መቃጠል ነው። ከሰይጣን ጋር ሲኦል መጣል ነው። ለዘላለም በሲኦል መቃጠል ነው። በእግዚአብሔር ቁጣ ስር መኖር ነው። ሰው ዓለምን ቢያተርፍ ምን ይጠቅመዋል? ምን ይጠቅምሻል? እስቲ ለአንድ ደቂቃ አስቡ። ቆም ብላችሁ እስቲ ለአንድ ደቂቃ አስታውሱ። አንዴ ራሳችሁን ጠይቁ። በልባችሁ አስተውሉ። በአእምሮአችሁ ውስጥ አስቡ። በቃ አስቡ። እስቲ አንዴ አስቡ። ከዚህ ምድር ይዛችሁ የምትሄዱ ነገር አለ? ይዛችሁ የምትሄዱ ነገር የለም። በማርቆስ ወንጌል ላይ ሲናገር ሰው ዓለምን ሁሉ ቢያተርፍላል ሁሉ ዓለምን ሁሉ ቢያተርፍ፣ በዓለም ያለው ሁሉ ቢያከማች፣ ሀብት ሁሉ ቢያከማች፣ ቢሰበስብ ምን ይጠቅመዋል? ነገር ግን ነፍሱ ካላተረፈ፣ ነፍሱን ካላዳነ፣ በኢየሱስ አምኖ ካላዳነ፣ ዓለምን ሁሉ ካተረፈ፣ በዓለም ያለው ቢሰበስብ፣ በዓለም ሁሉ ያለው ነገር ሁሉ አገኝቶ ደልቶት ቢኖር፣ በምድር ላይ እንደፈለገ እንደ ልቡ ሐሳብ ቢመላለስ ምን ይጠቅመዋል? ነፍሱን ካላዳነ። ጌታ የተባረከ ይሁን። ዛሬ እምላችኋለሁ ኢየሱስ ክርስቶስን በማወቅ ነፍሳችሁን ከዘላለም ሞት እንድታድኗት ጥሪ አደርጋለሁ። የእግዚአብሔርን ጥሪ ያላገኛችሁ፣ እግዚአብሔርን ጥሪ ያላስተናገዳችሁ፣ ያልሰማችሁ ሰዎችም አሁንም እድል አላችሁ። አሁንም በሕይወት አላችሁ። ነገ አልጋ ላይ ሳትወድቁ፣ ነገ ሳትሞቱ በሕይወት ሳላችሁ የእግዚአብሔርን ጥሪ አክብራችሁ ወደ ሕይወት እንድትመጡ በጌታ ፍቅር አሳስባችኋለሁ። የምታከማችሁት ሁሉ እናንተን ሊያድን አይችልም። በኖህ ዘመን ሰዎች ያዘጋጁት በሙሉ ያከማቹት በሙሉ ሊያድናቸው አልቻለም። በኖህ ዘመን የተዘጋጀ ማንኛውም በቃ ሰው ያከማቸው ነገር ሰውን ሊያድን አልቻለም። ሁሉም በጥፋት ውሃ ነው ያለቀው። በሎጥ ዘመንም ሰዎች ዓለምን አተረፉ፣ በኖህ ዘመንም ዓለምን አተረፉ፣ ምንም አልጠቀማቸውም። መጨረሻቸው በኖህ ዘመን በውሃ ጠፉ፣ በሎጥ ዘመን ደግሞ በእሳት አለቁ። ወገኖች ይነግራቸዋል። በድንገት የእግዚአብሔር ቁጣ ስትመጣ፣ በድንገት የእግዚአብሔር ክብር ሲገለጥ፣ በድንገት ዓለም ፍጻሜ ሲሆን እንዳታፍሩ ዛሬ በሕይወት ያላችሁ እንድታስቡ በጌታ ፍቅር አሳስባችኋለሁ። ስለዚህ እግዚአብሔር ያደረገልን ጥሪ አክብር። እግዚአብሔር ያደረገልን ጥሪ አክብሪ። እግዚአብሔርን ጥሪ ያላከበሩት መጨረሻቸው ውርደት፣ መጨረሻቸው ሞት ነው። እግዚአብሔርን ጥሪ የሚንቁት፣ እግዚአብሔርን ጥሪ ያላከበሩት ሰዎች መጨረሻቸው ውርደት ነው የሚሆነው። እፍረት ይሆንብሃል ወንድሜ፣ እፍረት ይሆንብሻል። ዛሬም በሕይወት ሳለሽ የእግዚአብሔርን ጥሪ አክብሪ። እግዚአብሔርን ጥሪም በኢየሱስ ክርስቶስ አምኖ የዘላለም ሕይወት ማግኛት ነው። ኢየሱስ ክርስቶስ የዘላለም አምላክ መሆኑ አምነሽ፣ አዳኝ መሆኑን አምነ ተቀብለ እንድትድን የእግዚአብሔር ፍቃድ ነው። ይህ ወንጌል በሁሉም ቋንቋ ለሰው ሁሉ እየደረሰ ነው። ስለዚህ አልደረሰም ብለ አትቀልድ። በሕይወት ላይ የቀለድክ ሰይጣን እንዳይቀልድብ ብራዘር፣ አትቀልድ። ቢዚ ነኝ ያልክ ነው። ሞት ሲመጣ ቢዚ ነኝ ዞር በል ትለዋለህ። ሞትን አትለው። ቢዚ ነኝ ዛሬና ቸርች ሲባል ቢዚ ነኝ። ጌታ ኢየሱስ ክርስቶስን ተቀበል። ቃሉን ለማንበብ ቢዚ ነኝ። ሞት መጥቶ ይጠይቃል። በዛን ጊዜ ቢዚ ነኝ ብለህ ትነግራለህ አይደል? ትነግራለሽ። ሞት መጥቶ ይጠይቃል። ደጅን ሲያንኳካ ቢዚ ነኝ ብለው አይሰማህም።
ይገልሃል፣ ያጠፋሃል፣ ይዞ ይሄዳል ወደ ሲኦል። ነገር ግን ዛሬ ኢየሱስ ክርስቶስ ጥሪ እያደረገልህ ነው። ቤት መጥቶ ኢየሱስ ክርስቶስ ሲያንኳካ አሰማ። እግዚአብሔር እስከ ቤት ድረስ በቤት ቁጥር በአድራሻ መጥቶ ያንኳካል። ክፈት ልጄ ዳን ሕይወት አገኝላል። ነገር ግን አሁን ሕይወት የሆነው ጌታ ሲያንኳካ እምቢ ብለሻል። ሲያንኳካልሽ እምቢ ብለሻል። ነገር ግን ሞት መጥቶ ሲያንኳካ እምበትልም ቢዝነኝ አትልም። እጅን ትሰጣለህ፣ ሲኦል ይዞህ ይሄዳል። እነግርሃለሁ እግዚአብሔር በቃሉ ተናግሯል በማርቆስ ወንጌል ላይ ሰው ሁሉ ዓለምን ቢያተርፍ ነፍሱን ቢያጎል ከህይወት ከየት ነው የምታገለው? ከዘላለም ሕይወት ቢያጎል ምን ይጠቅመዋል አለ። ስንት እግዚአብሔር ደጅን አንኳኳለ፣ ስንት አንተን ጠርቷል፣ እምቢ ብለሃል። ነገር ግን ሞት ይጠራሃል። እነግርሃለሁ ሞት ይጠራሻል። ለሞት ቢዚ ነኝ አትልም። ዛሬ ለህይወት ፓስተሩ ወንጌላዊ ነቢዩ ሲመጣ ቢዚ ነኛል፣ ቸርችና ሲባል ቢዚ ነኝ ብለሃል። ነገር ግን በሽታና ሞት ደጅን ሲያንኳካ ቢዚ ነኝ አትልም። አልጋ ያናገርሃል። አልጋ ለንሳ ከምትገባ ዛሬ ህይወት በህይወት እያለክ ንሳ ብትገባ ይሻልሃል። አልጋ ለንሳ ከምትገቢ ዛሬ በእግር ቆመሽ እያለች ንሳ ገብተሽ ለኢየሱስ እጅሽን ብትሰጪ አይሻልም? ይሻልሻል። ስንቶችን ኮሮና በሽታ አጨዳቸው፣ ስንቶቹ አለቁ። አስብ፣ ስንቶቹ በደዌ ተገረፉ። ስንቶቹን ከምድር ላይ የምንወዳቸውን ድንቅ የሆኑ ሰዎች አንድ ጊዜ ጠፉ። በአንድ አፍታ አጠናቸው። ወገኖቻችን ሞት እንደዚህ ነው። ሞት ሲያንኳካ ቆይ ቢዚ ነኝ አትልም። ሞት መጥቶ ካንኳካ ቆይ ነገና አትለው፣ ቀጠሮ አትሰጠውም። ሞት በመጠበት ሰዓት ይወስድሃል። ጥያቄ የለውም። ምክንያቱም የምትኖረው ከእግዚአብሔር ሐሳብ ስለሆነ የእግዚአብሔርን ጥሪ እምቢ ስላልክ ሞት ሲያንኳካ እጅን ትሰጣለህ። ለሞት እጅን ለመስጣት ቀጠሮ አትሰጠውም። ቢዚ ነኝ አትልም። ቀጠሮ ሰጥተህ ነገ ተነጎዳ አትልም። ምክንያት አትደረድርም። ሞት ሲመጣ እሺ ነው የምትለው፣ ትሄዳለህ ማለት ነው። የት እንደምትታውቃለህ እነግርሃለሁ። ይህን ጥሪ የህይወትን ጥሪ ካላገኘሽ የምትሄደው ቀጣ ሲኦል ነው። አትጠራጠር። ቃሉ ይናገራል፣ እኔ አይደለም። በልጁ በኢየሱስ ክርስቶስ ያላመኑ ሰዎች በሙሉ የሚሄዱት ወደ ዘላለም ጥፋት፣ ወደ እግዚአብሔር ቁጣ ነው የሚሄዱት። ዛሬ ኢየሱስ ክርስቶስ ጊዜ ሰጥቷል። ስንት ለምንኋል? ስንት ጊዜ ቸርች ሄዳል? በእድሜ ላይ እስቲ ቁጠረው። ስንት ጊዜ ቤተክርስቲያን ሄዳል? በራሴ ፍላጎት ስንት ቸርች ሄደ ጸልያል? ስንት ጊዜ በቀን ትጸልያለህ? ስንት ጊዜ እግዚአብሔርን ተለምናል? ቢዚ ነህ፣ በጣም ቢዚ ነህ፣ ቢዚ ነሽ። ቢዚ ስለሆንሽ ሞት መጥቶ ስጠይቅ ቢዚ ብለህ ነገረው። እሺ እግዚአብሔር አምላክ ለዘላለም የተባረከው። እንግዲህ የእግዚአብሔር መንግስት ቀርባለች። የእግዚአብሔር መንግስት ቀርባለች ወገኖቼ፣ ደጋግሜ እነግራለሁ። ሁሌም በየቦታው የሚለቀው የእግዚአብሔር መንግስት እንደቀረበች እየጮኩ ነው። አሁንም የእግዚአብሔር መንግስት ቀርባለች። መጽሐፍ ቅዱስ ሲናገር እንደዚህ ይላል በማርቆስ ወንጌል ምዕራፍ 1 ከቁጥር 14 እስከ 15 ላይ ኢየሱስም እንዲህ አለ። ማን? ኢየሱስም እንደዚህ አለ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ ብሎ ተናገረ። ማን? ኢየሱስ ክርስቶስ። ማን ሊኩት? አብ ሊኩት መጥቶ ጥሪ ይዞ መጥቶ ኢየሱስ ክርስቶስ ይዞ የመጣውን ጥሪ እምቢ ያላችሁ ሰዎች፣ አንቀበልም ያላችሁ ሰዎች ነገ ዋጋን ትከፍላላችሁ። የህይወት ጥሪ ደርሶላችኋል። እንኩ ተብላችኋል። አንቀበልም ብላችኋል። እምቢ ብላችኋል። ሐውልት አቁማችሁ በሐውልት ትሰግዳለህ። አጥርለት ትሰግዳለህ። የሰው ፎቶ አቁመህ ትሰግዳለህ። አሁን በቤት ያለው የኢየሱስ ፎቶ ነው፣ የማርያም የገብርኤል ፎቶ ነው። ያን የሳምክ ትውላለህ። ነገር ግን የህይወት መንገድ እምቢ ብለሃል። እነግርሃለሁ የህይወት መንገድ ኢየሱስ። የእግዚአብሔር መንግስት በድንገት ስትመጣ ግን አንተ መድረሻ ይጠፋል፣ መግቢያ ይጠፋል። ኢየሱስ ክርስቶስ በዚህ ስፍራ ሲናገር አድርጎ ንስሐ ግቡ፣ የእግዚአብሔር መንግስት ቀርባለች። የምን? የዘላለም ሕይወት፣ የምን? የእረፍት፣ የምን? የክብር መንግስት ቀርባለች። ልትሄዱ ነው። የእግዚአብሔር መንግስት የለም ትላለህ። ጭንቅላትን ቆልፏል ሰይጣን። ስለዚህ የእግዚአብሔር መንግስት ቀርባለች። ምን አድርጉ? የመጀመሪያ ንስሐ ግቡ። ንስሐ ምን ግባ? ለምንድን ነው? በአዳም ምክንያት ሁላችን ወርቀናል፣ ኃጢአት ሰርተናል። ሁሉ ሰው ንስሐ መግባት አለበት። ሰው ልጅ በየቀኑ ራሱን ማታ አለበት፣ በየቀኑ ራሱን ማዘጋጀት አለበት። ሙሽሪት ለሙሽራው ሁሉ ቀን ራሷን እንደምታዘጋጅ፣ ለጋብቻ የደረሰ ሴት ሁሉ ቀን ራሷን እንደምታዘጋጅ፣ ወይም ለጋብቻ የደረሰው ወንድ ልጅ ራሱን ሁሉ ቀን እንደሚያዘጋጅ፣ እንደዚሁ አንተም ሁሉ ቀን ራስን ማዘጋጀት አለብህ። እግዚአብሔርን ቃል እያነበብክ እየጸለይክ እየተገክ መትጋት አለብህ። ራስን ማዘጋጀት አለብህ። ስለዚህ እግዚአብሔር አምላክ ጥሪ አድርጎልናል። ጥሪ ያልደረሰ ምትል ሐሰተኛ ናንተ። ጥሪ ያልደረሰ ሰው የለም በምድር ላይ። ለሁሉ ሰው ጥሪ ደርሶለታል። ጥሪ ያልደረሰው ሰው የለም።
በእግዚአብሔር አምሳል ለተፈጠረው ሁሉ ኢየሱስ ጥሪ አድርሶለታል። እግዚአብሔር የላከውን ጥሪ የህይወትን ጥሪ ለሁሉ ሰው ኢየሱስ አድርሷል። ኢየሱስ ጥሪ የህይወት ጥሪ ሲያካፍል ቢዚ ነበርክ መሰለኝ አይደል? ስራ ቦታ ነበርክ ወይኔ አመለጠክ መሰለኝ። አሁንም እኮ እድል አለ መቀበል ትችላለህ። ስራ ሄደ ነበር አይደለም? ስራ ሄደሽ ነበር። እግዚአብሔር ከሰማይ ጥሪ በላከበት ሰዓት ኢየሱስ ክርስቶስ ደው ሲያንኳክ በስማችሁ ስጠራ ቢዚ ነበር። ስራ ላይ ቢዚ ነበራችሁ፣ በጣም ቢዚ ነበራችሁ። አሁን ደግሞ እድል አላችሁ። ዛሬ እኮ መቀበል ትችላለህ። የእግዚአብሔር መንግስት ቀርባለች ንስሐ ግቡ እያለ ኢየሱስ ክርስቶስ ጥሪ ይዞ መጣ ከሰማይ። ይህን ሁሉ ዓለምን ሁሉ አስታርቆ ወደ አብ ቀኝ ሄዷል። ቦታ እያዘጋጀ ነው። ተመልሶ ይመጣል። ለእያንዳንዳችን ቦታ እያዘጋጀ መኖሪያ እያዘጋጀ ነው። ሊወስደን ዳግም ተመልሶ ይመጣል። የእግዚአብሔርን ጥሪ መግቢያ ካርድ ከሌለክ ወደ ዘላለም ሕይወት መግባት አትችልም። የዘላለም ሕይወት መግቢያ ካርድ፣ የመንግስት ሰማያት መግቢያ ካርድ፣ ወደ እግዚአብሔር መንግስት መግባት የምንችለው አንደኛው ካርድ የሕይወት ጥሪ ካርድ ያለው ብቻ ነው። የሕይወት ጥሪ ካርድ ያለው የሕይወትን ጥሪ ከሰማይ የተደረገውን ጥሪ ካርድ የተቀበለ ሰው ብቻ ነው። ዕብራውያን ምዕራፍ 3 ቁጥር 1 ከሰማይ የተደረገላቸውን ጥሪ ሰማያዊ ጥሪ ተካፋዮች ብቻ ናቸው የዘላለም ሕይወት። የዛ ካርድ ያለው ሰው ብቻ ነው ዘላለም ሕይወት መግባት የሚችለው። እግዚአብሔር መንግስት ቀርብ ገብርኤል፣ ሚካኤል፣ ማርያም፣ አብርሃም፣ ይስሐቅ ብትል አይሰሙህም እንዴ? እኛን ማን አምልክ ያለክ ብሎ ይነግሩሃል እዛን ሰዓት። እሺ የማይነግሩክ እንዳይመስሉክ። ዛሬ ገብርኤል ሚካኤል የምትለው አብርሃም፣ ሙሴ፣ ነብዩ፣ የኔ አባ ፓፓ የምትለው ሰው አድንህም። የሚያድን ኢየሱስ ክርስቶስ ብቻ ነው። ለዘላለም ሕይወት በኢየሱስ ክርስቶስ የተጠሩ ፍጥረታትና ያልተጠሩ ፍጥረታት አሉ ብያቸዋለሁ። የተጠሩ ፍጥረታት የመጀመሪያው እንዳልኳቸው የሰው ልጆች ናቸው። ያልተጠሩ ፍጥረታትን ደግሞ በእግዚአብሔር ቃል እናያለን። ሁለተኛ በኢየሱስ ክርስቶስ ለዘላለም ሕይወት ያልተጠሩ ፍጥረታት አንደኛ እርኩሳን መናፍሳት ወይም ሰይጣን ናቸው። ሰይጣንን ወይም ይህን እርኩስ መንፈስን እግዚአብሔር ዳግም ወደ ዘላለም ሕይወት ያልጠረበት ትልቁ ምክንያት ወይም ትልቁ ዓላማው ይህ እርኩስ መንፈስ ወይም ሰይጣን ወይ ዲያብሎስ የተባለው በቀኝ ብሎ በራሱ ጊዜ እንቢተኛ ሆኖ ከእግዚአብሔር መንግስት ስለወጣ በፍቃዱ ሊመለስም ፍቃደኛ ስላልሆነ እግዚአብሔርም ደግሞ እንደ ፍቃዱ ከሰማይ ወደ ምድር ስለጣለ የዘላለም ሕይወት ጥሪ ኢየሱስ ክርስቶስ በምድር ላይ አልሰጠውም። በዚህ ምድር ላይ ጥሪ የተደረገላቸው የሰው ልጆች ናቸው። የዘላለም ሕይወት ጥሪ ደግሞ ያልተደረገው ፍጥረት ለሰይጣን አልተደረገም። ሰይጣን የዘላለም ሕይወት ጥሪ ሊኖረውም ሊያገኝም አይችልም። ምክንያቱም አንድ ጊዜ ከሰማይ እግዚአብሔር እንደ ፍቃዱ ጥሎታል፣ ወደ ምድር ጥሎታል። ዮሐንስ ራእይ ምዕራፍ 12 ከቁጥር 7 እስከ 9 ያለውን አነባለሁ። በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶ ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲህ በሰማይ ስፍራ አልተገኛቸውም። ዓለምንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱ የቀድሞ እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። የቀድሞ ዘንዶ የተባለው ይህ ሰይጣን ወይም ዲያብሎስ የተባለው ከሰማይ ተጣለ። በሰማይ ትልቅ ሰልፍ ሆነ። ለምን? እኔ አምላክ ሊሆን ብሎ የተሰጠውን ክብር እግዚአብሔር ነው የፈጠረው። እሱ በሕይወት ለዘላለም ከእግዚአብሔር ጋር እንድኖር እግዚአብሔር ራሱ ነው የፈጠረው። ነገር ግን የራሱ ክፋት በልቡ ስላለ በክፋቱ እምቢ ብሎ ከእግዚአብሔር ቦታ ጊዜ ተሰጥቶለታል በሰማይ። ዛሬ ለኛ በምድር ላይ እግዚአብሔር ጊዜ ሰጥቶናል። ዛሬ በለኛ አይደለም። በመላእክቶችና በዚህ በእርኩስ መናፍሳት መካከል ምንድነው ሰልፍ ሆነ? በምን? በሰማይ። ይህ ሰልፍ ከመሆኑ በፊት አስቀድሞ ነገር ግን ለዚህ ለእርኩስ ወይም ሰይጣን ለተባለው አሁን ለወደቀው መላእክት ንስሐ እንዲገባ እንዲመለስ ራሱ እንዲመለክ ጊዜ ተሰጥቶለታል። እግዚአብሔር ምንም ነገር ጊዜ አይሰጥ አይጥልም ወይም እርምጃ አይወስድም። እግዚአብሔር ዛሬ ለኛ ጊዜ ሰጥቶናል። በኢየሱስ ክርስቶስ አምነን እንድድን ጊዜ ሰጥቶናል። እንግዲህ በሰማይ ለሰይጣን ጊዜ ተሰጥቶለት ነበር እንዲመለስ። በተሰጠው ጊዜ መመለስ አቅቶት ሰይጣን እንቢተኛ ሲሆን እግዚአብሔር በብርቱ ክንዱ በቁጣው ብዛት ይህን ወደ ምድር ጣለው። እንግዲህ ሰይጣን የዘላለም ጥሪ አልደረሰውም፣ በላይ የተሰጠውን እድሉን አልተጠቀመም። ስለዚህ የሰይጣን ፍጻሜው መጨረሻ ምንድነው? የዘላለም የእግዚአብሔር ቁጣ ይጠብቀዋል። ለምን? በራሱ ጊዜ አመፀኛ ሆኖ ስለመጣ ከሰማይ ስለወረደ ስለተጣለ አሁን ለሰይጣን መጠብቆ ምንድነው? የዘላለም ቁጣ ብቻ ነው። የእግዚአብሔር ቁጣ በሲኦል መቅጣት ይጠብቀዋል ሰይጣን። ስለዚህ ኢየሱስ ክርስቶስ የሕይወት ጥሪ አላደረገለትም። ምክንያቱም የተሰጠውን ምሕረት ጊዜ አልተጠቀመም። እግዚአብሔር ተመለስ ብሎ ለምንም አልተመለሰም። ሰማይ ብዙ ነገር ተደርጎለትም ሊመለስ ስላልቻለ ከሰማይ
ሙሉ መላእክቶችን ጭምር ወደ ምድር ጣለው ከሱ ጋር ያመጹትን ጭምር ማለት ነው። ይሄ ማለት የተለዩ መላእክት አለ ሳይሆን ከሱ ጋር ያመጹትን ጭምር አመፀኛ መላእክቶችን ጭምር ጭፍራውን ጭምር እኔ ሐላቃ ነኝ የሚለው ጭምር አንስቶ እግዚአብሔር ወደ ምድር ጣለው እንደ ጣለ ቃሉ ይናገራል። ዓለምን ሁሉ የሚያስት ለዲያብሎስ ነው የሚያስት። ዛሬ አንተ ወደ ጌታ እንዳትመጣ ልብሽን የደፈነው የዲያብሎስ ነው። እንግዲህ ወደ ምድር እንደተጣለ የእግዚአብሔር ቃል ይናገራል። መጨረሻ የሰይጣን ፍጻሜ የሚጠብቀው ለዘላለም ስቃይ ነው፣ ለዘላለም ሞት ነው። እድል ተሰጥቶ እንቢ ብሎታል። አሁን የሚጠብቀው የእግዚአብሔር ቁጣ ነው። አስቡ፣ ሰይጣን እድሉን ስላልተጠቀመ ነው ከሰማይ የወደቀው። እንዲመለስ ጊዜ ተሰጥቷል። ዛሬ ለሁላችን ጊዜ እንደተሰጠን ማለት ነው። በተሰጠው ጊዜ ሰይጣን ቢዚ ነበረ። ቢዚ ሆኖ ለመክሰስ ነው። ቢዚ ሆኖ እግዚአብሔርን የሚያሸንፍበትን ቦታ መንገድ እየፈለገ እንጂ በንስሐ ጊዜው ቢዚ አልሆነም። ክፋት እያሰበ ጊዜውን ጨረሰ። ጊዜውን ሲጨርስ እግዚአብሔር ከሰማይ እምቢተኛ ሰውን ከሰማይ ወደ ምድር ጣለው። እግዚአብሔር ከዚህ ህይወት ይጠብቀን። ዛሬም ይሄ የሰይጣን እድል ነው የሚጠብቅህ። እምብካል ለሰይጣን ያገኘው እድል እንዳያገኘክ ወገኔ። እግዚአብሔር ጠብቆ እምብ ስትል ይጥልሃል። ወዴት ይጥልሃል? ወደ ሲኦል ይጥልሻል። ስለዚህ ብትመለሱ ይሻላል። ዛሬ በምድር ለኛ እድል ተሰጥቶን እንቢ ብለናል። ሰይጣን በሰማይ እድል ተሰጥቶት አልመለስም ሲል እግዚአብሔር ከሰማይ ከክብር ቦታ ወደ ምድር ወደ ገደል ጣለው። ወደ ማይገባበት ስፍራ ጣለው ሰይጣንን እግዚአብሔር። ከዘላለም ህይወት ሰይጣን በራሱ ጊዜ ጎደለ፣ እግዚአብሔር አላጎደለው። በራሱ አመጽ ሰይጣን ከዘላለም ህይወት ጎደለ እንጂ እግዚአብሔር ጊዜ ሰጥቶት ነበር እንዲመለስ ለሰይጣን። እግዚአብሔር በምድር ላይ ጊዜ አይሰጠውም። አሁን ከዚህ በኋላ ጊዜ የሚሰጥበት ጊዜ በሰማይ ሲኖር የነበረው ሰይጣን በሰማይ ነው። ጊዜ የተሰጠው በሰማይ ነው ለሰይጣን። ሰይጣን አስቀድሞ በምድር ላይ እንደኛ እየኖረ ቢኖር ኑሮ በምድር ላይ ጊዜ ይሰጠዋል እንዲመለስ። ሰይጣን ጊዜውን ጨርሶ የመጣው ከላይ ከሰማይ ነው። ሰማይ ሲኖር ነበረ። ሰማይ የተሰጠውን ጊዜ አልተጠቀመም። ስለዚህ ወደ ምድር ተወረወረ። ከዚህ በኋላ የሚጠብቀው ምንድነው? የእግዚአብሔር ቁጣ ነው። አንተ ደግሞ እድል ተሰጠ ወይም ለኛ እድል ተሰጠን በምድር ላይ ነው የመመለሻ ጊዜ ማለት ነው። ስለዚህ ይሄን እድል ተጠቅመ ቢዝነ ከምትል ንስሐ ገብተህ ተመለስ። ንስሐ ግቡ የእግዚአብሔር መንግስት ቀርባለች እያለ ኢየሱስ እየጮኸ ወደ አብ ሄዷል። ቦታ ላይ አዘጋጅ። አሁን ደግሞ በክብር ተመልሶ ሲመጣ ቢዝነ ትላለህ። እንደ ሰይጣን እግዚአብሔር ይጥልሃል ወደ ቆሻሻ ቦታ። ዛሬ ማለት ነው እግዚአብሔር አምላክ በብዙ አገልጋዮች በኩል አንተን ይለምናል፣ ይጠይቃል። ፍቃደኛ አትሆንም። ቢዚ ነኝ ትላለሽ። እግዚአብሔር ስንት ጊዜ ይለምናል። በህፃናት ይለምናል፣ በአዋቂዎች ይለምናል፣ በሽማግሌዎች ይለምናል፣ በተማሩ ባልተማሩት እግዚአብሔር ስንት ጊዜ እስከ አድራሻ እስከ ቤት ድረስ ጥሪ ተደርጎልህ አልቀበልም ያልክ ነገ ግን እንደ ሰይጣን ዋጋ ትከፍላለህ። ሰይጣን ዋጋ ቢከፍሏል ከዘላለም ህይወት ጎደለ። የእግዚአብሔርን ጥሪ የእግዚአብሔርን ትእዛዝ አልቀበልም ብሎ ከሰማይ ወደቀ። ዛሬም እናንተም አንቀበሉም ስትሉ ከዘላለም ህይወት ትጎላላችሁ። ስንት ጊዜ እግዚአብሔር ለመናችሁ፣ ስንት ጊዜ በአገልጋዮች፣ ስንት ጊዜ በሰው ልጅ በኩል ለመነ። ግን የአባቴ አምላክ የአባቶች አምላክ የትኛው አምላክ እንደሆነ አይታወቅም። ያንተ ኢየሱስ ክርስቶስ ላንተ ተሰቅሏል፣ አንተ ሞቷል። በሱ ይመን እሱ ነው ላንተ ህይወት ተብሎ አያሰማም። ያንተ አምላክ እንግዲህ መቼ እንደሚያድን ታውቃለህ። ባላም ፍጻሜስ ያንተ አምላክ ከሰይጣን እጅ ወይም ከእግዚአብሔር ቁጣ እጅ እንደሚያስመልጥ ታያለን። እግዚአብሔር ስንት ጊዜ ጥሪ አድርጓል። እንግዲህ በመጨረሻ የእግዚአብሔር ህግ ሲወጣብህ አንተም እንደ ሰይጣን ወይም እናንተም እንደ ሰይጣን ዛሬ የእግዚአብሔርን ጥሪ ያላከበራችሁ እንደ ሰይጣን እንደ ቆሻሻ ትወርቃላችሁ ማለት ነው። ከዘላለም ህይወት ትጎላላችሁ ማለት ነው። ለዘላለም ትሰቃያላችሁ ማለት ነው። እንግዲህ ብዙ ሰው ለምንድነው ለሰይጣን ጊዜ ያልተሰጠው? ለምንድነው ሰይጣን ጊዜ ተሰጥቶለት ራሱን አይቶ በንስሐ ያልተመለሰ? እግዚአብሔር ሰይጣን ለእንዴት ጨከነ ካልክ በሰማይ ጊዜ ተሰጥቶለታል። በሰማይ ረጅም ጊዜ ተሰጥቶለታል እንዲመለስ ንስሐ እንዲገባ ራሱን እንዳለ ሰይጣን ረጅም ጊዜ በሰማይ የንስሐ ጊዜ ተሰጥቶ ሰይጣን ራሱን ላይ አልፈለገም። ውስጥ ሁሉ ቀን የሚያስበው ግን በውስጡ ክፋትና አመጽ ብቻ ነው። ዛሬ ላንተ ረጅም ጊዜ በመንደል ላይ እንደተሰጠ ማለት ነው። አንዳንዳችሁ ለ80 እድሜ ሙሉ ጊዜ ተሰጥቶላችሁ እስካሁን ያልተመለሳችሁ አላችሁ። ደርቃችሁ ማለት ነው። ለአንዳንዱ የ40 እድሜ ጊዜ ተሰጥቶላችኋል። ለአንዳንዳችሁ የ30 እድሜ ተሰጥቶ ያልተመለሳችሁ አላችሁ። ለአንዳንዳችሁ 100 እድሜ ተሰጥቶላችሁ ያልተመለሳችሁ አላችሁ። ለሰይጣንም በሰማይ ጊዜ ተሰጥቶለት ነበር እንዲመለስ፣ ግን አምጾ ዛሬ እናንተ ወደ እግዚአብሔር አንመለስም። ኢየሱስ ክርስቶስ አማላጅ አይደለም። ኢየሱስ ክርስቶስ ስለኛ አያማልድም። እግዚአብሔር የለም ብላችሁ እንደምትክዱ ሰይጣንም ጊዜ ተሰጥቶ የበዛን ጊዜ እንደመጀመሪያ ነው እያለ እግዚአብሔር አያጠፋኝም ከሰማይ አይወረውርም ብሎ እየተበጠ
ከሰማይ እግዚአብሔር በድንገት ባልጠበቀበት ሰዓት ከሰማይ አንስቶ ወደ ምድር ወረወረው። ከራሱ ፊት ሰይጣንን አጠፋው። እናንተም ዛሬ ከእግዚአብሔር ፊት ሳትጠፉ ከእግዚአብሔር ፊት ሳትወርቁ በተሰጣችሁ እድሜ እግዚአብሔርን ጥሪ ብትቀበሉ ሕይወት ብታገኙ ይሻላችኋል። እቺ ቀን ታልፋለች። እቺ ቀን ዳግም ግን ተመልሳ አትመጣም። ዛሬ ፓስተሩ ነቢዩ ጥሪ ያደረገው ቀን፣ የእግዚአብሔር ሰዎች ጥሪ ያደረጉላችሁ ቀን፣ ስለ ኢየሱስ ክርስቶስ የተናገሩት ቀን ዳግም ተመልሳ አትመጣም። ነገር ግን ነገ ዋጋ ሳትከፍሉ፣ ነገ እንደ ሰይጣን ከእግዚአብሔር ፊት ሳትጠፉ፣ ከእግዚአብሔር ፊት ሳትወርቁ፣ ሳትዋረዱ እግዚአብሔርን ጥሪ አክብራችሁ ወደ ዘላለም ሕይወት ወደ ዘላለም እረፍት እንድትመጡ በጌታ ፍቅር እናሳስባችኋለን። ኢየሱስ ክርስቶስ ዛሬም ይወዳችኋል፣ ዛሬም ይጠብቃችኋል፣ እጁን ዘርግቶ ይጠብቃል። ወደሱ እንድትመጡ ጥሪን አስተላልፋለሁ። እግዚአብሔር አምላክ መልካም ነው። ዛሬም ይወዳችኋል። ወንድሜ እግዚአብሔር ይወድሃል፣ እግዚአብሔር ይወድሻል። እጅህን ወንድሜ ለሱ ስጥ። የሚያድን የሚታደግ ላንተ የሚያማልድ ስላንተ የሚጮህ የሞተ በሶስተኛ ቀን የተነሳ ኢየሱስ ክርስቶስ ብቻ ነው። ማንም በሶስተኛ ቀን ሞቶ የተነሳ አለ? ሁላቸውም ሞቶ ቀርተዋል። ሁላቸውንም መቃብር ይዟቸዋል። የሰው ልጆች ሆኑ በሙሉ በመቃብር ቀርተዋል። ዛሬ በቤቲ ፎቶ የሰቀልካቸው እነዚህ ሰዎች በሙሉ እነዚህ የሰው ልጆች በሙሉ በመቃብር በስብሶ ቀርተዋል። ከመቃብር ግን ሕያው ሆኖ የተነሳ ኢየሱስ ክርስቶስ ብቻ ነው። ጌታ የተባረከው። እንግዲህ ወደዚህ ጌታ እንድትመጡ ጥሪን አስተላልፋለሁ። እግዚአብሔር አምላክ ሁላችሁንም ይርዳችሁ። እግዚአብሔር ቃል አነብላችኋለሁ። ዮሐንስ ራእይ ምዕራፍ 20 ቁጥር 10 ለዚህ ይላል፣ የሰይጣን ፍጻሜ መጨረሻው እግዚአብሔር ቁጣ ነው የሚጠብቀው። ምክንያቱም በሰማይ ላይ የተሰጠውን ጊዜ የመመለሻ ጊዜውን አልተጠቀመም፣ የንስሐ ጊዜውን አልተጠቀመም። አመጹን ቀጠለ። ጊዜው ሲያልቅ እግዚአብሔር ወደ ምድር ጣለው። አሁን ግን የሚጠብቀው ለሰይጣን ደግሞ የዘላለም የእግዚአብሔር ቁጣ ነው። እንደዚህ ይላል እግዚአብሔር ቃል ዮሐንስ ራእይ ምዕራፍ 20 ቁጥር 10 ላይ ያሳታቸውም ዲያብሎስ አውሬው ሐሰተኛው ነቢይ ወዳለበት ወደ እሳቱ ወደ ዲኑ ባህር ተጣለ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። አያችሁ፣ አሁን ሰይጣን የሚጠብቀው ይሄን ነው። ሰይጣን ብቻ አይደለም፣ ይሄን የእግዚአብሔርን ሕይወት ጥሪ ያልተቀበሉ ሰዎችም የሚጠብቃቸው ዕጣ ሌላ ዕጣ አይደለም፣ የተለየ ዕጣ አይደለም። ይሄ ዕጣ ይጠብቃቸው። ሔዋን በራሷ ጊዜ እኮ ከሳተች በኋላ ንስሐ ገብታ ተመልሳለች። አዳም ንስሐ ገብቶ ተመልሷል። መሳቱን አወቀ። ከእግዚአብሔር አሳወጥቻለሁ ብሎ ንስሐ ገብቶ ቢዝነኛ አላለም። በቃ ራሳቸውን አዋረዱ። አንተን ላይ አንችልም ብሎ ንስሐ መግባት ጀመሩ። እዛ ዘመን እናንተ ብትኖሩ እግዚአብሔር እንደዚህ ብላችሁ የምትከሱት አንተ የሰጠውን አትክልት ምናምን በቃ እየኮተኮተን አፈር እያጠጠን ውሃ እያጠጠን ቢዚ ሆነናል ትላላችሁ። ለዚህ አልጸለንም እኮ አላመለክንም ትላላችሁ። በኤደን ገነት ብትኖሩ ማለት አዳምና ሔዋን ግን አንተ የሰጠውን አትክልት እያጠጠን ነው፣ ውሃ እየደፈን ነው፣ እንደዚህ ያንከባከበን ነው፣ ቢዝነን በኋላ እንጸላለን አላሉ። በኋላ እንደዚህ በቃ ኃጢአታቸውን አወቁ፣ መሳሳታቸው ስህተታቸውን አወቁና አሁን አባቶ ፊትን ማጣ አንችልም። አዳም ወዴት ነው? እዚህ ነው ያለው። የት ነው ያለክ? እዚህ ወዴት ያለው? ምን ያረክ ነው? ተሸሽጋለሁ፣ ፊትን ማጣ አልችልም። እኔ ካንተ ፊት ተሰውሬያለሁ፣ ኃጢአት ሰርቻለሁ አለ። ቢዚ ነኝ አላለ፣ አልዋሸም፣ እውነቱን ተናገረ። እዚህ ነኝ አለ። አንተ አትስራ ያልኩን አድርጋለሁ አባት ሆይ አለ። መጀመሪያ ቦታውን ተናገረ። አዳም ሔዋን የት ነሽ? የት ናችሁ? እዚህ ነን። የት ተደብቀናል? አያችሁ፣ እግዚአብሔር ስጠይቅ ቦታ መናገር አለብህ። ንስሐ ማለት አቅጣጫውን ነገር ንስሐ ማለት አንተ ያለበትን ቦታ ወይ ያለሽን ቦታ ነግረሽ እግዚአብሔር ምሕረት የምትቀበልበት ጊዜ ነው። ፓስተር ውስጥ ጠይቅ፣ የት ነበር? ቢዚ ነበርኩ ስራ ቦታ። አንተ ግን ሆቴል ቢራ እየገለበጥክ ነው። አንተ ግን ከሴቶች ጋር እየጨፈርክ ነው። አንቺ ግን እዛ ቢራ ቤት፣ አንቺ ግን ፊልም ላይ፣ አንቺ ግን ያው እርኩሰት እያየሽ ጊዜሽን እያቃጠልሽ። አገልጋዩ መጥቶ የት ነበርሽ? የትሽ? አረ ቢዚ ሆኜ በጣም ስራ በዝቶብኝ በቃ ፓስተር የሚሆነው ነገር አጥቼ በቃ ተጨነቅኩ። በቃ ኑሮ ለማሸነፍ ትጨነቃለሽ ገና ዓለም ፍጻሜ ሲመጣ ማለት ነው። ሰይጣን ገና ጭንቅላትሽን ያዞራል ካልተመለስክ። ቢዚ ነው ያልክ ቢዚ ትሆናለህ። ማንም ሊቋቋመው የማይችልበት ሰዓት እየመጣ ነው። እንድትዘጋጁ። ማንም ሊቋቋመው፣ ማንም ሊሸውደው። ፓስተርን ሸውዳል፣ ነብዩን ሸውዳል፣ ሐዋርያውን ሸውዳል፣ የእግዚአብሔር መልእክተኞችን ሸውዳቸዋል። ከዚህ በኋላ ግን ማንን መሸወድ የማትችሉበት ሰዓትና ደቂቃ እየመጣ ነው። ራሳችሁ የምትጋፈጡበት ሰዓት፣ ቸርች የምትሮጡበት ሰዓት፣ የምታለቅሱበት ሰዓት እየመጣ ነው። እዛን ጊዜ ግን ሰሚ ይጠፋባቸዋል። እግዚአብሔር መስማት የሚችልበት ሰዓት አሁን ነው። ስማ፣ እግዚአብሔር በሚሰማበት ጊዜ ጥራ፣ ይሰማሃል። እግዚአብሔር እሰማለሁ በሚልብሽ ሰዓት ጥሪ።
እግዚአብሔር ይሰማል ባለበት ሰዓት ጆሮ ከፍቶ በሚጠብቅበት ሰዓት ወደሱ ተመለስ። እግዚአብሔር አምላክ ይቀበልሃል። እንደገና በምህረቱ ያጥባል። ካለበት ነገር አውጥቶ አጥቦ ለራሱ ያደርጋል። ማንም ብታር ከጣት ብሰራ እዛ እግዚአብሔር አይንቅም። ከጣት አንጽቶ ካለበት በደሉ ነፃ አውጥቶ ወደ ዘላለም ሕይወት ለማምጣት ይፈልጋል። እጅን ለሱ ስጥ፣ እጅሽን ለሱ ስጪ። ኢየሱስ ክርስቶስ ያድናል፣ ይታደጋል። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ የሰይጣን ፍጻሜ ይሄ ነው። ሰይጣን በሰማይ በቃ እንዴት ነው ዛሬ አልተመለስክም አላሰብክም ልትመለስ ባል እያሰብኩ ነው እዚህ ተንኮል ነው የሚያስበው ልቦ። በሰማይ ባለበት ሰዓት እንዴት ነው ዛሬስ አንተስ አላሰብክም ልትመለሱ፣ እናንተስ መላእክቶች አላሰባችሁም ልትመለሱ ስል እያሰበ ነው። በውስጣቸው ግን የሚያስቡት ሌላ ተንኮል ነው። ዛሬም መቼ ነው ወደ ጌታ የምትመለስ እያሰብኩ ግን አንተ ሌላውን የምታስበው በልብ። ፓስተሩ ተልኮልህ የመጣው እውነቱን ተናግሮልሃል። አንተ ግን በሱ ላይ ትቀልዳለህ። ዛሬ በፓስተር በነቢይ ላይ በሐዋርያ ላይ ቀልዳል። ነገ ግን ሰይጣን ይቀልድብሃል። እነግርሃለሁ፣ ነገ ሰይጣን ይቀልድብሻል። ዛሬ እግዚአብሔር የላከውን ጥሪ አልቀበልም ብለሃል። ዛሬ እግዚአብሔር የላከሽን መልእክት አልቀበልም ብለሽ ቀልዳቸዋል። ነገ ግን የሚቀልደው ማለት ተቃለ ሰይጣን ይቀልድብሃል። ጊዜ ይቀልድብሃል። ሁኔታ ይቀልድብሃል። የለበስከው ስጋ ራሱ አንተ ላይ ይቀልዳል፣ ባንቺ ላይ ይቀልዳል። ቀን ሳለ ግን ቀለድከው። በእግዚአብሔር መልእክተኛ ላይ ኢየሱስ ክርስቶስ ላይ ቀለድከው፣ በቃሉ ላይ ቀለድከው፣ መጽሐፍ ቅዱስን ቀደድከው፣ አቃጠልከው አይደለም። ነገ ግን ቀን ይቀልድብሃል፣ ሰይጣን ይቀልድብሃል። ራስን መልሶ ራስ ይኬድሃል። ብትመለሱ ግን እግዚአብሔር ዛሬም በምህረት እጁ ሊቀበላችሁ። ብትመለሱ ዛሬም ኢየሱስ ክርስቶስ ሊቀበላችሁ በቤቱ ሊያኖራችሁ ሊታደጋችሁ እጁን ዘርግቷል። እንግዲህ ሰይጣን ዘላለም ወጥቶ አልተደረገለትም፣ ዛሬም አይደረግለትም፣ ነገም አይደረግለትም። አንዴ ለሲኦል ብቻ ዝግጁ ነው። እሱ ቅጣት ስለተወሰነበት ሰዎች ጋር አንድ ላይ ጠፋለሁ ብሎ የሰው ልጆችን እያጠፋ ነው ያለው። አሁን በእጃችሁ ያለው የእግዚአብሔር ጥሪ ነው። የእግዚአብሔር ጥሪ መንገድ ነው ያላችሁ፣ ወይም በሰይጣን ጥሪ መንገድ ነው ያላችሁት፣ ወይም በመላእክቶች ጥሪ መንገድ ነው፣ ወይም በሰው ጥሪ መንገድ ነው ያላችሁት? በየትኛው ጥሪ መንገድ ነው ያላችሁት? የእግዚአብሔር መንግስት ቀርባለችና የቆማችሁትን መንገድ እንድታዩ ዘንድ ጥሪን አስተላልፋለሁ። ሶስተኛ ጥሪ ያልተደረገላቸው የዘላለም ሕይወት ሊያገኙ የማይችሉት የዱር እንስሳትና የቤት እንስሳቶች ናቸው። እነዚህ ፍጥረታትን ሲፈጥር የዱር እንስሳትና የቤት እንስሳትን አንዳንዶቹን ለሰው ልጆች ጥቅም ነው የፈጠረው፣ አንዳንዶቹን ደግሞ እግዚአብሔር እንደ ፍቃዱ በምድር ላይ እንዲንቀሳቀሱ ነው የፈጠራቸው። መጽሐፍ ቅዱስም ስለነሱ ስለ ዘላለም ሕይወት አይናገርም። ይህን ለሚያስተምራችሁ አሁን ብዙ ጊዜ ዝሆን አቁሞ ብዙዎች ያመልካሉ፣ ዝሆን ያድናል እያሉ ያመልካሉ። የሆነ አውሬ አቁሞ የአውሬ ሲል አቁሞ ያመልካሉ። እነዚህ አውሬዎች ራሳቸውም ሊያድኑ አይችሉም፣ ራሳቸውም ሊድኑ አይችሉም። እነዚህ የተፈጠሩት ለሰው ልጆች ጥቅምና እግዚአብሔር እንደ ፍቃዱ በምድር ላይ ብቻ ተንቀሳቀሰው በምድር ላይ ህይወታቸው እንዲያልፍ ነው እግዚአብሔር የፈጠረው። ይህ የእግዚአብሔር አሰራር እንጂ የማንም አሰራር አይደለም። በኖህ ዘመን እነዚህ ፍጥረታት ከውሃ አመልጧሉ። ለምን አዳናቸው? አንዳንዶቹን ለሰው ልጅ ለኖህ ጥቅም ወይም ለሰው ልጆች ጥቅም ነው ከውሃ ጥፋት እግዚአብሔር አምላክ በኖህ መርከብ ውስጥ ገብቶ እንዲድኑ ያደረጋቸው። አንዳንዶቹን ደግሞ ለራሱ እንደ ፍላጎቱ በምድር ላይ እንዳሳቡ እንድንቀሳቀሱ ነው ያዳናቸው። እነዚህ እንስሳት የዱር እንስሳትና የቤት እንስሳት የዘላለም ሕይወት ጥሪ አልተደረገላቸውም፣ የዘላለም ሕይወትም ሊያገኙ አይችሉም። ይህ የእግዚአብሔር አሰራር ነው፣ ወይም የእግዚአብሔር ቃል ስለነሱ የሚናገር ነገር የለም። ግን በዚህ ስፍራ ላይ እንደዚህ ብሎ ይናገራል። በዘፍጥረት ምዕራፍ 1 ከቁጥር 26 ላይ እንደዚህ ይላል፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችና የሰማይ ወፎችን እንስሳትንና ምድርንም ሁሉ በምድር ላይ የሚንቀሳቀሱ ሁሉ ይግዙ። እነዚህ ፍጥረታት የዱር እንስሳትና የቤት እንስሳት የተፈጠሩበት ምክንያት የሰው ልጆች እንዲገዟቸው ወይም ለሰው ልጆች ጥቅም ነው የተፈጠሩ። ሌሎቹን ደግሞ እግዚአብሔር እንደ ፍቃዱ ነው የፈጠረው ምድር ላይ። ስለዚህ እነዚህ ፍጥረታት አምልኮ አይገባቸው፣ እነዚህም ሊያድኑ አይችሉም። ዝሆን አያድንም፣ አንበሳም የፈለጋችሁ እናንተ ቀርጻችሁ ያስቀመጣችሁት እነዚህ ለእናንተ አምላክ ሊሆኑ ሊሰማችሁ አይችሉም። እነዚህ እንስሳት ነገ ሊናገሩ ይችላሉ፣ አፍ አውጥቶ ሊናገሩ ይችላሉ። ነገ እነዚህ እንስሳት ከአፋቸው አውጥቶ እኔ ክርስቶስ ነኝ ሊሉ ይችላሉ። ዝሆን አፉን ከፍቶ እኔ አምላክ ነኝ ሊል ይችላል። አንበሳ አፉን ከፍቶ እኔ አምላክ ነኝ ሊል ይችላል። የሆነ እንስሳ ወይም የሆነ የቤት እንስሳ ወይም የዱር እንስሳ ተነስቶ እኔ አምላክ ነኝ እና አምልኩ ሊል ይችላል በአፉ። አንድ እንስሳ ወይም የዱር እንስሳ ወይም የቤት እንስሳ አንድ ነገር ነግራችኋለሁ። አሁንም እየተመለከ ያለው ዝሆን ይሁን ሌላም እንስሳ ይሁን ሌላም ፍጥረታት በሙሴ ዘመን እስራኤላውያን
ሲያመልኩት በጥጃ ነው። የጥጃ ምስል አዘጋጅቶ ነው በሙሴ ዘመን እስራኤላውያን እግዚአብሔር ላይ ያመጹት የጥጃን ምስል አዘጋጅቶ ነው። ይሄን ምስል አዘጋጅቶ ነው እግዚአብሔር አምላክን ያስቆጡት ወይም በእግዚአብሔር አምላክ ላይ ክፉ ነገር የሰሩት። እነዚህ እንስሳት አፍ አውጥቶ ቢናገሩ አፍ ተሰጥቶላቸው ቢያወሩ እነዚህ እንስሳት ተአምራት ቢያርጉም ራሳቸውም ሊድኑ አይችሉም፣ ሰው ልጆችን ሊያድኑ አይችሉም፣ ራሳቸውንም ሊያድኑ። ይህን ሐሳብ ሊያነሳው ይህን ትምህርት ሊያስተምራቸው የፈለኩት በርካታ በዓለም ዙሪያ ያሉት እነዚህ እንስሳትን ያመልካሉ፣ ያከብራሉ። እነዚህ እንስሳት ከሰው ያላነሰ አገልግሎት እየሰጡ ነው። ከሰው ያላነሰ አገልግሎት እየሰጡ ነው። ግን እነዚህ ለሰው ልጆች አገልግሎት እንዲሰጡ ተደርገው ነው የተፈጠሩት። ለሰው ልጆች ጥቅም እንዲሰጡ ተደርጎ ተፈጠሩ እንጂ እነዚህ እንስሳት የዘላለም ሕይወት እንዳያገኙ ተደርጎ አልተፈጠሩም። በዚህ ምድር ላይ ጥሪ የተደረገላቸው የሰማይ ጥሪ ተካፋዮች እነማን ናቸው? ጥሪ የደረሰላቸው ማን ናቸው? የሰው ልጆች ብቻ ናቸው። በእግዚአብሔር አምሳል የተፈጠሩ በእግዚአብሔር ዲዛይን ተደርጎ የተሰሩ የሰው ልጆች በሙሉ የሕይወት ጥሪ ደርሶላቸዋል ማለት ነው። ይህን የሕይወት ጥሪ ፈልጎ ማግኘት የሰው ልጆች ድርሻ ነው። በሉቃስ ወንጌል ምዕራፍ 12 ከቁጥር 32 ላይ እንደዚህ ላይ አንተ ታናሽ መንጋ መንግስቱን ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ ላይ ሉቃስ ወንጌል ምዕራፍ 12:32 ላይ ሲናገር አንተ ታናሽ መንጋ አባታችሁ እግዚአብሔር አያችሁ መንግስቱን ሊሰጣችሁ በጎ ፍቃድ እንጂ ጥሪ ያደረገላችሁ ሊሰጣችሁ አስቦ ነው ስለምነቱ ነው አትፍሩ አለ። አያችሁ እዚህ ጋር እናንተ እንስሳ አላለም ወይም አንተ ዚሆን አላለም። የዘላለም የሕይወት ጥሪ የተደረገላቸው የሰው ልጆች ብቻ ናቸው። ለሰይጣን የሕይወት ጥሪ አልተደረገም። ለዱር እንስሳትና ለቤት እንስሳት የሕይወት ጥሪ አልተደረገላቸው። ስለዚህ የሕይወት ጥሪ የተደረገላቸው በእግዚአብሔር አምሳል ዲዛይን ተደርጎ እግዚአብሔር በአምሳሉ ከአፈር ውስጥ ለፈጠረላቸው ለሰው ልጆች ብቻ የሕይወት ጥሪ እግዚአብሔር በሰማይ ሆኖ በልጁ በኢየሱስ ክርስቶስ በኩል አድርጓል ማለት ነው። ከሰው ልጆች ውጭ ሰይጣን ሆነ እንስሳ ሌላ እንስሳት ሆነ ሊድኑ አይችሉም፣ ሊያድኑም አይችሉም። ሰይጣንም ሊያድን አይችልም፣ ሌላ እንስሳትም ሰው ልጆችን ሊያድኑ አይችሉም። ስለዚህ ይህን ጥሪ ያላገኛችሁ ዛሬም ይህን ጥሪ ፈልጋችሁ እንድታገኙ በጌታ ፍቅር አሳስባችኋለሁ። እግዚአብሔርን ጥሪ በማክበር ወደዚህ ወደ እግዚአብሔር ሐሳብ እንድትመለሱ ውድ ወገኖቼ ወይ ጥሪ አቀርብላችኋለሁ። ጌታ በረዳን መጠን አብረን ተካፍለን ይህን ለሌሎች ትምህርቱ እንዲደርስላቸው ሼር እንድታርጉ እንደገና በኮሜንት ላይ ለሰዎች ትምህርት የሚሆኑ ነገር እንድታስቀምጡ በጌታ ፍቅር አሳስባችኋለሁ። ዘወትር እንድትጸልዩ በጌታ ፊት እንድትተጉ የእግዚአብሔር መንግስት ቀርባለች። በሚሆኑ ነገር አትናወጡ፣ አትራበሹ፣ ሕይወታችሁን ጠብቁ። ጌታ እግዚአብሔር ከናንተ ጋር ሰላማችሁን ሙሉን እግዚአብሔር አምላክ አብዝቶ ይባርካችሁ። ሻሎም፣ ተባረኩ።